አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? እኔ ጋለሁላችሁ አልሐምዱሊላህ። የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቱን በመጫን ዘወትር መለቀው ቪዲዮ እንዲደርሳችሁ ላይክ ሸር አድርጉልኝ፣ አበረታቱኝ ማለት ነው። ዛሬ ይዤላችሁ የመጣሁት አዲስ ነገር አለ። አዲስ ነገሩ ደግሞ ምንድነው ካላችሁኝ ሩታ እርጉዝ ነኝ በ15 ቀን ሩታ እርጉዝ ነኝ ብላ መጣች። እርጉዝ ነኝ እንዴት ነው በ15 ቀን እርጉዝ የምትሆነው? ወይስ እንዴት ነው በወር ባልሞላ ወይም ደግሞ 2 ወር ባልሞላ እንትን በ15 ቀን እንዴት እርጉዝ ነኝ ብላ ትመጣለች? የምሳሌ እርጉዝ ነኝ ብላ መጣች። እሺ አብርሽ ወደሷ ልትመልሰው ይሆናል። ግን ሄርሜላ እዚህ ጋር አብርሽን መረዳት አለብሽ። አምነሹ እስከ ዛሬ ድረስ ብዙ ነገር ተናግሮሻል። አምነሹ እስከ ሄድሽ ድረስ ወደ ራሱ እስከ ሄድሽ ድረስ እንትን ማለት ነበር። ምንድነው ያው አውቃለሁ ስሜት ትልቅ እንትን ነው። ስሜትሽ መቆጣጠር አልቻልሽም። እሷም ደግሞ አንቺ ስታይ የምታሳየው ሐረካት አይተሻል። በዛም ደግሞ የሷን ያመንሻት ነው እንጂ የአብርሽን ያመንሽው አይደለም። ልጁን በዛ ሰዓት የተፈጠረ ከሆነ እሺ ያው ብሏታል። እሱ ራሱ አብርሽ ራሱ ብሏታል። ያላት ምንድነው ደፍረሽኝ ነው ወይ እንትን ያልሽኝ? ደፍረሽኝ ነው ወይ የሰራሽው? እንዴት በዛ ሰዓት አንቺ መርዛ ጠጥተሽኝ ነው ያ ነገር ያደረግሽ ያለሽው? ስለዚህ በዛ ሰዓት ከሆነ እኔ ፈትቼሻለሁ። ምንም ማድረግ አልችልም። ምንምም ላደርግ አልችልም። ለምን ደፍረሽኝ ነው ያደረግሽው ይሄ ነገር? ስለዚህ ልጅሽን እግዚአብሔር ያሳድግልሽ ብሏት ነበረ። አንቺ ደግሞ ዛሬ ላይ መጣሽ። ድራማ ነው። ሄርሜላ ሙሉ በሙሉ አብርሽን መኙ። አብርሽን አትራቂው። የምታፈቅሪውና የምትወጂ ከሆነ ከጎኑ ሁኑና አበረታችሁ። አብሽር በዩ። አብርሽ አሁንም ቢሆን አንቺ ከሩታ ሙሉ በሙሉ ከህይወቱን አውጥቷታል፣ ከህይወቱን አባሯታል። ስለዚህ አሁን ሙሉ በሙሉ ሩታ ወደ እሷ ለማምጣት እየታገለች ነው። የምሳሌ የዛ ቀን ድራማ ካየሹ ማለት ነው ዳኒና ሜሪ አንቺ ጋር ተላኩ። ሩታና አብርሽ ምንድነው ሩታን ደግሞ አንቺ ደውላ ጠራችሽ። ማለትም ሩታ ደግሞ የአብርሽ ደውላ ጠራች። በሁለታችሁ መሃል ነው አዘን እንደሚደረግ ያደረጉት ያሉት። ይሄ ነገር ደግሞ አንቺ ራስሽ ማስተካከል አለብሽ። አሁን በፊት ምንድነው ያልሽው? ሜሴጅ ሲያደርግልኝ ለመደርደር የተደረደርኩኝ ነበረ እንጂ እሱ ሜሴጅ ሲጽፍልኝ ወይም ሲደውልልኝ ሳላነሳ ስቀር እኔ ደስ ይለኝ ነበረ። እሱ ሊቀጣ ስለፈለኩኝ ነው እንጂ እኔ ከአብርሽ መቼም አርቀም። የአብርሽ ነኝ፣ የአብርሽ ሚስት ነኝ፣ ካሁን ወዲህ የሱ ነኝ ያልሽ ነበረ አይደል? ስለዚህ አሁንም ደግሞ አትራቂው። ይሄ ልጅ አሁን ሊያብድ ነው የደረሰው። የቀረው ነገር የለም። ልጅቷ በዛ ስትለው አይሆንም ብሎ ሲመልሳት፣ በወንድሙ ስትለው በወንድሙን አይሆንም ብሎ የመልሳት ነው የሩታን ማለት ነው። ከዛ በእህቱ በኩል መታ ነበረ። እህቱ ደግሞ ወደ አብርሽ ተቀይራለች። ስለዚህ የሆነው ያለው አማራጭ እርጉዝ ነኝ ብሎ መምጣት ነው። የምሳሌ ምን እንደተደረገ ባላቅም ሃይሚና ብሩኬ ላይ እንደዛ ነው የሆነው። አረጋዝኩኝ የብሩኬ ልጅ ነው ብላ የመጣች ልጅቷ ምንድነው ያደረገችው? ብሩክ በማያውቀው ሁኔታ አስክራው ወይም ደግሞ መርዛ ጠጥታው ደፍራው በኋላ ደግሞ የሱ ልጅ ነው ብላ መጣች። አረጋዝኩኝ የሱ ልጅ ነው ሚዲያ ይወቅልኝ ብላ መጣች ማለት ነው። ስለዚህ አሁንም ደግሞ ድራማው እንደቀጠለ ነው። አሁን ደግሞ ከማን ተጀመረ ያ ነገር ስላለ ሩታም ደግሞ እንደዛ አይነት ነገር ጀምራለች። ለምን
ለምንስ እንደዚህ ይሆናል? ወይስ ተቀያይራችሁ ነው የምትሰሩት? ያኔ አንዳችሁ ያመጣችሁት አይዲ አንዳቸው መልሳችሁ ትሰሩበታላችሁ ነው። እና ሄርሜላ አስቢበት፣ ካሁን ወዲህ አስቢበት። አብርሽ ማጠገብ እንዳደርሺ። እኔ የሁለት ልጆች እናት ነኝ። አንዱ ልጅ ሳያድግ እንደ አረቦቹ አንድ ልጅ ሳያድግ አንድ ልጁ ማፈልፈል ምን የሚሉት ነው? መጀመሪያ አንዱ እንኳን ከጡት አልወጣም፣ በእግሩ አልተንቀሳቀሰም። እሺ በእግሩ ተንቀሳቅሶ ቢሆን ትርትር ብሎ መሄድ ቢችል ኖሮ እሺ። ለምሳሌ አሁን እኛ የምንሰራበት አረብ ቤት ነው። ግን ከአረብ ቤት ደግሞ ምናየው በአመት አመት ነው እንትን የሚሉት። እቺ ደግሞ አሁን ምንድነው ያደረገችው? አንዱ ልጅ እንትን ሳይል አንድ ልጅ መድገም ምን የሚሉት ነው? እሺ ልጁ ይወለድ ችግር የለም፣ እንደለመደችው ታሳድጋለች። አባትየውም ደግሞ አስመርምሮ አባቱ መሆኑን ያ እንደው ተወለደ ካወቀ በኋላ አስመርምሮ ልጁ ከሆነች ይቀበላል። ችግር የለም፣ የልጅ ችግር የለበትም እሱ። ግን ችግሩ ምንድነው? ከሱ በኋላ ከስንት ልጆች ነው ወጣ የገባችው? ከስንት ልጆች ነው ያየናት? ከስንት ልጆች ነው ድራማ ምሰራ የነበረው? ሩታ አሁን ላይ ካብርሽ ተኝቼ ልጅ አርግዣለሁ ብላ መታለች። ታስታውሳላችሁ? የሆነ ሰዓት ላይ የአብርሽ ፕራንክ ስታደርገው የመጀመሪያ ጊዜ አረገዝኩኝ ብላ የተወጣጠረ ልብስ ለብሳ ሆዷን ወጣጥራ እርጉዝ ነኝ ብላ ስትለው የአብርሽ እንዴት አብረን ሳንተኛ እንዴት ስታረግዣለሽ? ኬትስ የመጣ ልጅ ነው ብሎ አላት። አሁንም ሆዷ እንደዛ ያኔ ታቅበታለች። ሆዷ እንደዛ ወጥራው ቦርጭ ማለ የልጅ የወለደችበት። ስለዚህ እርጉዝ ነኝ ብላ ሆዷን ወጣጥራ የእነሱን እያሳየቻቸው ነው። እነሱ ግን አምኗታል። አብርሽ ሙሉ በሙሉ አንቺ ጋር አይመጣም። አሁን ላይ አብርሽ አንቺ ጋር ተመልሶ የሚመጣ አይመስለኝም። ለምን? ወንድ ልጅ ቆርጧል። በቃ ያ ሁሉ ነገር አሁን ላይ ያሰበው ነው። ከዚህ በፊት ምንም አልመሰለውም ነበር። ከዚህ በፊት ግን ያው የኔ ነሽ ብሎ ስለሚያስብ የእናቴ የልጄ እናት ናት ምናምን ብሎ ስለሚያስብ ምንም አልመሰለውም ነበር። አሁን ላይ ግን የተረዳ የመጣ ነው። ይሄ ልጅ ያሰበ የመጣ ነው። ከዚህ በፊት ያሳልፈው ነገር ምናምን ያሰበ የመጣ ነው። ስለዚህ በምንም ታምር ልታጠምጆ አትችይም። አሁንም ቢሆን ሄርሜላ ከሷ ጋር ልትለይ ነው እንጂ ነገ ተነገ ወዲያ ሄርሜላ ከአንድ ሴት ልጅ ብታየው ይቅርታ ብላው እንደምትመጣ እርግጠኛ ነኝ። አብርሽ ከበፊት ህይወቴን ተምሬያለሁ፣ ሌላ ሴት አላመጣም ብለዋል። እውነትም ከበፊት ህይወት እንትኑን ከተማረ ሌላ ሴት አያመጣብሽም። ሄርሜላ አብርሽን ጠብቂው፣ ነግሬሻለሁ። አብርሽን ጠብቂው። ስትጠብቂው ነው የሚያምርብሽ። እሷ መታ ባናደደችሽ ሰዓት አንቺ ደግሞ አልፈልግህም ብለሽ መሄድ የለብሽም። እንደዛ በአንቺም በሸሸሱ ሰዓት እሷም ደግሞ ባስጨናነቀችው ሰዓት እሱ ጭንቀት ውስጥ ሆኖ ወደ ሌላ ዓለም የሄደ ነው፣ ወደ ሌላ ነገር እየገባ ነው። በአሁን ሰዓት ላይ ጓደኞቹ የሉም አጠገቡ። የሱ ጓደኛ ማለት የአንቺ ጓደኞች ናቸው። ከዚህ በፊት የነበሩት ጓደኞቹ ከቅጥቂጡ የሚሄዱት አብልቶ ያጠጣቸው ጓደኞቹ እንዳለ ወደ ሩታ ነው የተቀየሩት ያሉት። ስለዚህ እኔ ምንድነው የምልሽ፣ ሌላ ቢቀር እንኳን አብርሽን አትራቂው። ሄርሜላ ችግራችሁን አብራችሁ ተጋፈጡ። ከዚህ በፊት ምንድነው ያንተ ችግር ማለት የኔ ችግር ነው፣ የኔ ችግር ማለት ያንተ ችግር ነው። አብረን እንጋፈጣለን፣ አብረንም እንሰራለን፣ አብረንም እንኖራለን ብለሽ ያልሽ ነበር። አሁን ላይ ግን ላስብበት፣ ቴክስ እንዳጽፍልኝ ማድሪሹ ላወላ ማንኛውም ነገር ወደ አንቺ ከመጣ በኋላ እሷ ትቶ ወደ አንቺ ከመጣ በኋላ ግን አንቺ መሸሽ የለብሽም። ምንም ነገር ቢፈጠር ምንም እሺ፣ ልጁ ናት፣ ምንድነው ሚስቱ ናት።
እንትን ብላ መርዛ ጠጥታው ነው እርጉዝ ነኝ ብላ የመጣችው። ስለዚህ እርጉዝ ከሆነች ደግሞ ልጇን ታሳድግ። የሱ ልጅ እንደሆነ ካረጋገጠ በኋላ በሚረዳትን ነገር ይረዳታል፣ በሚረዳትን ነገር ይረዳታል። በቃ ይሄ ነው እንጂ አንቺ ዛሬ ላይ ላስብበት አብረሽ እንዳደውልልኝ ምናምን እሷ ሆዷን አሳይታ ሆዷን ወጣጥራ ምናምን ስለመጣች አረገዘች ማለት ነው አይደለም። በ8 ቀን ይረገዛል ያለች ነው። በ8 ቀን እንዴት ነው የሚረገዘው? ሀባይ እንኳን 15 ቀን በ8 ቀን ይረገዛል። እኔ እናንተ ከእንትን ካልን 15 ቀን ነው 15 ቀን በ8 ቀን በ8 ቀን ይረገዛል ብላለች። እና በ8 ቀን እንዴት ነው የሚረገዘው? ባይሆን ሴት ልጅ እኔ እንደማውቀው 1 ወር ከቆየች በኋላ 1 ወር ከእንትኗን ከቆመ ነው እርግዝናው የምታውቀው። እና ብቻ አላውቅም። አይምሮ ነው የሚነካው። አይምሮዬ ነው የነካኝ። እኔ የምለው ነገር ጠፍቶብኛል። በጣም አይምሮዬ ነው የነካኝ። በእንደዚህ አይነት ብሏታል አብርሽ ራሱ ማለት ነው። አሁን ብለሽ በዚህኛው መጣሽ ወይ ብለሽ ደግሞ በዚህኛው መጣሽብኝ ወይ አታስጨንቂኝ፣ አታሳብጅኝ፣ ልኑርበት ያላት ነበረ። ልትሰማው አልቻለችም። በሌላኛው ደግሞ ሃይሚን ማለት ነው። ሃይሚን ወደ ቡታጀራ የዓመት በዓል እንደሌላ ቀን እንሂድ ብሎ ሲላት ብሩኬ አይ አልሄድም አለችው። ለምንድን ነው የማትሄጂው ብሎ በሚላት ሰዓት እኔ ቡታጀራ ከሄድኩኝ ብዙ ነገር ይፈጠራል። የተፈጠረውን ደግሞ መልሶ ራሴን ማጨናነቅ አልፈልግም። ያ ነገር እዛ ጋር የሚፈጠር ነገር ያ ነገር መስማት አልፈልግም። ከሄድክ እኔ እዚህ ቤት ቁጭ ብዬ እጠብቅሃለሁ። አንተ ሂድና ና ያለውም ነገር አስተካክል ብላ አለችው። ሃይሚ ጥፋት አለብሽ እዚህ ጋር ማለት ነው። ካንቺ ብዙ ነገር ሆነዋል ብሩክ፣ ካንቺ ብዙ ነገር ሆነዋል። ብዙ ነገር አሳልፈዋል። አንቺ ላለማጣት ከብዙ ሰው ተጋፍጠዋል። አንቺም እንደተጋፈጥሽው ማለት ነው። እዚህ ጋር ግን ፍቅረኛሞች እስከሆናችሁ ድረስ ያለ ነገር አብራችሁ መጋፈጥ። በእርግጥ አዎ፣ እዚህ ጋር ደግሞ አንቺ ያፈቀረ አንቺ ደግሞ አንቺ የወደደ እዛ ጋር ደግሞ ልጅ አለው ሲባል ያስጠላል። ካንቺ በኋላ የተደረገ ነገር ነው። ካንቺ በፊት ቢሆን እሺ፣ ካንቺ በኋላ የተደረገ ነገር ነው። ከዚህም በፊት ረብሻ የተነሳ ሁሉም ነገር የተፈጠረው በሱ ምክንያት ነው። ስለዚህ አሁን ደግሞ ምን ማድረግ አለብሽ? አንቺ ከብሩኬን አጠገብ ሆነሽ በኋላ ብሩኬ ትቶሽ ከሄደ እዛ ሄደ ቡታጀራ ከሄደ የተፈጠረ ነገር ምናምን አይቶ አንቺ ከጎኑ እንደሌለሽ ስታቂ እየጠላሽ ይመጣል። ሃይሚ አላወቅሽም፣ አንቺ እየጠላሽ ይመጣል። ስለዚህ አንዴ ፍቅረኛዬ ነው ምትይ ከሆነ እንደምንም አድርገሽ ሂጂ። መጀመሪያም እንትን ያልሽ ነበረ ፈርቻለሁ፣ ያኔ ቀለበት እናድርግ፣ እኔና አንቺ አብረን ቀለበት እናድርግ፣ ሽማግሌ እስከምንልክ ድረስ ተፈራርመን በመዘጋጃ ተፈራርመን እንጋባ በሚላት ሰዓት ያለችው ምንድን ነው? አይ እኔ እንትን አልልም፣ እኔ ከሱ ጋር አሁን ላይ ቀል እንትን አላልም፣ ያኔ አልፈርምም፣ መዘጋጃም አልሄድምም። ለምን ብሎ በሚጠይቃት ሰዓት እኔ እንዳየኸው ነው፣ ያገቡትም ያየኋቸው ነው፣ አግብቶም ይኖራሉ፣ አደብ ይገዛሉ የተባሉትም ያየኋቸው ነው። ስለዚህ እኔና አንተ አብረነን ያለ ነው፣ ግን የተወሰነ ጊዜ መቆየት አለብን፣ መረጋጋት አለብን። አንተም ደግሞ ሄደህ ችግርን አጣራ፣ እዚህ ጋር ደግሞ ያለውን ነገር ፍታ አለችው ማለት ነው። ያለው ነገር ሲፈታ ሃይሚ ያለ ነገር ሲፈታ የግርድ አንቺን ከጎኑ ልትሆኝለት ይፈልጋል።
አመት በዓል እንደሌላ ጊዜ አብራችሁ ልታሳልፉ ይፈልጋል። እዛ ጋም ደግሞ ያለ ልጅ የሱ ነው አይደለም ሊሆን እንትን ሊል ይፈልጋል። ስለዚህ አንቺ ምን ማድረግ አለብሽ? ከሱ ጎን መሆን አለብሽ። ምንድነው አዲስ አበባ ተቀምጠሽ ምንድነው የምታደርገው? ባዶ ቤት፣ እሱ የሌለበት ቤት ምን ያደርግልሻል? እዛ ጋር ከሱ ጋር ሄጂ፣ እናት አባትሽ ቤት ጋር ነው የምትሄጂው። ከዛ በኋላ ደግሞ ያለውን ነገር ልጁም የሱም ይሁን አይሁንም የኔ ብትሆንም የኔ ቢሆንም አሳድገዋለሁ ያለ ነበረ። ሀይሚ አንቺ ራስሽ ያልሽ የነበረው የብሩኬ ልጅ ከሆነ ችግር የለም አብረን እናሳድገዋለን እያልሽ ነበረ። ቤት እንደገዛልሽ ስታቂ፣ ቤት እንደተገዛ ስታቂ፣ ወይም ደግሞ ቤት እንዳስተካከለልሽ ስታቂ፣ ይሄ ቤት ካለማ ልጁን አብረን እናሳድገዋለን እኔም ከጎኑ ነኝ ያልሽ ነበር ማለት ነው። አሁን ምን አስፈራሽ? ለምን ትፈራለሽ? ብሩክ የሚፈልግሽ እሷ ሳይሆን አንቺ ነው። ለምን እሷ አግብቷት ሳይሆን ወዷት ሳይሆን አፍቅሯት ሳይሆን የወለደችው እንግዲህ አስክራው ነው እንደዛ ያደረገችው። ግን ሴቶች ወዴት ነው ይሄድን ያለ ነው? ሴቶች ወዴት ነው ይሄድን ያለ ነው? የምሳሌ እሺ ሩታ ይባል አንዴ ከዚህ በፊት ፍተኛ ያለችው ፈታት። አሁን ደግሞ ወደ ሌላ ሴት ሲሄድ ደግሞ እሷም ስለምትወደው የሆነ ነገር አድርጋ ይሆናል። ብቻ አላቅም። ያኔ እኛ በአይናችን አላየንም። እዛ ጋ የተፈጠረ ነገር ራሷ ነው ያየችው፣ ራሷ ነው ያደረገችው። ባሌ ነው የትም አይሄድብኝም፣ ምንም ባረገው የኔ ነው ብላ ነው መሰለኝ ያ ነገር ሁሉ የምታደርግበት። ግን እዚህ ጋር ደግሞ የሚታየው ነገር ሴቶች የብር ብላችሁ ነው ወይስ እውነትም ያደረጋችሁት ነው ይሄ ነገር? እሱም ሚዲያ ላይ ካሜራ ላይ ተወታችሁ አይከብድም? ግን አይከብድም ወይ ማለትም የምሳሌ ይሄ እኮ እፍረት ነው፣ በጣም እፍረት ነው። በእኛ በሀገራችን እኮ እፍረት ነው። እኛ እኮ ብንሰማው ከዚህ በፊት የምንሰማው በሰው ሀገር በውጭ ምናምን ነበረ፣ ቴሌቪዥን ላይ ምናምን ነበር ይሄ እንደዚህ አይነት ነገር የምንሰማው። አሁን ደግሞ ወንዱን ሳይፈልግ ሴቷን ፈልጋ የምታደርገውን ታደርጋለች። ኧረ ተው፣ እኛም አታሰድቡ። ይኸው በመደም ቤት ቁርችም ብለን የተቀመጥነው እኛ እንኳን አታሳድቡ። ተው ግን ተው። ኧረ ቢስሚላ ረህማን ረሂም። እና በጣም ያሳፍራል። በጣም ነው የሚያሳፍረው። እንግዲህ አብርሽ እንዳሁን ከሆነ ቆርጦለታል። አስቦ አይቶ አውርዶ ሁሉም ነገር አይቶ ቆርጦለታል አብርሽ። እንዳየሁት ከሆነ በጣም እንትን ብሏል። ማለትም እዛ ጋር የሚታየው ነገር ከዚህ በፊት ያየነው ነገር ይሄ ልጅ ወንድ አይደለም ወይ እስከምንል ድረስ ነበር ከዚህ በፊት ማለት ነው። አሁን ላይ ግን በጣም በቃ ሁሉም ነገር አስተልቷል። ሁሉም ነገር እንትን ብለዋል። እና እዚህ ጋር ደግሞ አሁን ሄርሜላ ሩታን እንደዛ ስላለች ደግሞ አብርሽን መሸሽ የለብሽም። አትሽሹ። እኔ ልትሸሹ አልፈልግም። በእርግጥ የሚፈጠረው ነገር እያየሽ ነው፣ ያናዳል። ሴት ነሽ። ብዙ ነገር እዛ ጋር የምታዩት ነገር ምናምን እንትን ይላል። ብዙ ያኔ የምታዩት ነገር የምትሰሚው ነገር ብዙ ነገር አይምሮሽን ይረብሽሻል፣ እናውቃለን። ግን በዚህ ልክ አትራቂው። በቃ እርቀሹ ነበረ። መልሰው ደግሞ ሁሉም ነገር ሲያስረዱሽ መጣሽ። አሁንም ቢሆን አስገድዳው ነው እንጂ ፈልጎ ያደረገው ነገር የለም። ምንም ፈልጎ ያደረገው ነገር የለም። ስለዚህ እንትን ባዩ በቃ ተረጁ። መረዳት ብዙ ነው የሚጠቅምሽ፣ የሱ ማለት ነው። የሱ መረዳት ይጠቅምሻል ያንቺ። በዛ ላይ ደግሞ እውነት የምታፈቅሪ ከሆነ
ያሹ ለቀሽ ወደ እንትን ማድገቢ ከሆነ አሁንም እየሰጠሻት ነው። ቦታ የከፈትሽላት ነው የሩታ ማለት ነው። ቦታ የከፈትሽላት ነው እና ቦታ ወይም ደግሞ እንትን አትስጫት። እንደዛ አድርጊ እልሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጫጫታ አለ። ላይክ አድርጉ፣ ሸር አድርጉ፣ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ወዳችኋለሁ። ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባትል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ